አሁን እንግዲህ ቀለበት ከታሰረ አይቀር የሰርግ ቀን ይወሰን። መች ልንጋባ መች ልንጋባ መች እንጋባ? አንተ ያመረርክ አንተ አመረርክ እንዴ? በቃ የሰርጋችን ቀን ይወሰናል። መች የምሬን ነው። እኔ እንጃ። እሱን እንግዲህ አንተ ነው የምትወስድ። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ኦሆ እቴ ሸንኮሬ ምንድን ነበር የሚባለው? ሌላ ልጄን በምናያት ተመኛት ዋዛ ፈዛዛ የወንገሬት ናት እያለ ብሩክ ሊዘፍን ነው ማለት ነው። ሀይሚ ደግሞ ማለት ነው ልጄን በምናየሽው ተመኘሽው፣ ስራውን ወዳጅ ተኗጋሪ ነው፣ ለሴት ልጅ ክብር። እውነት ነው ብሩኬ፣ ለሴት ልጅ ክብር አለው። ሊዘፈን ነው፣ ድምቀቶች ሊዳር ነው ማለት ነው። እና ያው ነው ምንም አንዳንድ ጊዜ እኮ ምንድን ነበረ እሳት ባሌለበት ጭስ የለም ይባላል የሀገሬ ሰው ሲተርት ማለት ነው። ምንም ነገር ባሌለበት ስለ ሽምግልና፣ ስለ ሰርግ፣ ስለ ሰቀን ቀጠሮ፣ ስለ ቀለበት ምንም ነገር አይታሰብም። እኔ ሰሞኑን እናንተ ምንድን ነው የዘነበላችሁ? ብሩክ ትናንት 25 ግራም ወርቅ ለአንገት አርቀለ፣ ለጆሮ አርቀለ፣ ለእጅ አይደለ። ዛሬ ደግሞ ብላ ቆንጂቷ ንግስቷ ሀይሚሻ ለብሩክ የእጅ ሰዓት ወርቅ አመጣች ማለት ነው። እና በቃ እንደዚህ ነው ፍቅር፣ በፍቅር ሞር ማለት ነው። እና ሀይሚ ዛሬ በጣም ደስ የምትሉት ማለት ነው። እና በቃ ደስ ይላል። የዛሬ ቪዲዮ በጣም ተመችቶኛል። እኔ ሁሌም እንደተመቸኝ እና የምንኔ ብሩክ ቪዲዮ ማለት ነው። እና የዛሬ ያው ሀይሚ ልደቱን አስመስክቶ ለብሩኬ ጊፍት ልሰጠው ማለት ባለፈው የፈለገችውን ነገር አላገኘችም። በዛ አጋጣሚ ደግሞ የምትፈልገው ነገር ስላላገኘች አሁን ልታደርግለት ነው እና ጀስት በምትፈልገው ሰዓት ሆነላት ማለት ነው። ዋናው ነገር ጊፍት መሰጠቱን የሚፈለገው ያንም አስመልክቶ የትናንቱንም የምስጋና ፕሮግራም ጀስት ስለ ትናንት ስለነበረው ነገር በቃ ያለውን ነገር ምናምን ጀስት ስለሱም ነገር አብራርታለች። የጠፉበትን ምክንያትም ተናግረዋል። ይሄን ነገር ስፈልግ ነው አለች፣ ለብሩኬን ለማስደሰት ማለት ነው። እና ሲቀጥል ስለ ወርቆንተውና ያው ብሩክ በጣም እንትን ብሏል ማለት ነው። ይሄ በቃ ለመጋባት ጓጉቷል ማለት ነው። የእውነት የምነግራችሁ ሀይሚን ለማግባት ጓጉታል። የእውነት በቃ እንደዚህ ከሆነ ያው ቀለበትም ካሰርኩ አይቀር የሰርጋችንን ቀን እንቁጠረው። ጥር ይሻላል፣ ፋሲካ ይሻላል። በቃ ወቅቱን እያሳወቃት ነው ማለት ነው። እንዴ ሀይሚ ግን ለምንድን ነው የደነገጥሽው እንዴ? ቀለበቱን እኮ ይሻላለችው ጸጥ ብላ ነው የተቀበለችው። እኔ ቀለበቱንም ይሻላል እኮ ከም ብለዋለች። እና እንትን ይሄ ምንድን ነበረ ደነገጠች እንዴ? መጀመሪያ እኮ የሚቀድም ነገር አለ ምናምን አለች። ያው ብሩኬ መስመሩን እየነገረችክ ነው፣ አካሄዱም ማለት ነው። ያው መጀመሪያ ሽማግሌ ላክ፣ ከዛ በኋላ ነው ለሰርግ ወረቀት የሚወሰነው ብላ ካለች ማለት ነው። እና ጀስት ሀይሚ ከዛ ደግሞ እኔ እኮ ገና እንደምቀስ ብለን ምን አንገበገበን ቀስ ብለን አንጋባም? ምን አስቸኩልን ምናምን ይላል ማለት ጀስት ብሩኬ ዘና ያደርጋል። አንዳንድ ጊዜ ደግሞ እንደ ልጅ የሚያደርገው ነገር ምናምን አለና ዛሬ አንደኛ ስለ ሀይሚ አለባበስ ስናወራ አለባበሷ በጣም ነው የሚያምረው። ሰማያዊ ቲሸርት ነው፣ በጣም ነው ቀይ ስለሆነች አጉልቷታል ፊቷ ላይ ማለት ነው። እንደኔ ከለር እንትኖች በጣም ያምርብሻል ማለት ነው። እንደዚህ አሁን ለብሳሌ ያው ሰማያዊ ያማረባት ከሆነ እንዲህ ቀይ ምናምን ብዙ ጊዜ ስትለብስ ድምቅ ነው የሚያደርጋት እሷ ቀይ ስለሆነች ማለት ነው። ብሩኬ ራሱ ምንድን ነው እንደዚህ ማማራል እንዲህ በውበት ሰልፍ እያለ ማለት ነው። እና በቃ ምር ብሎባት ነበር። እና እንትን ሰዓቱን ስታረግለት ማለት ነው በጣም የተሰማኝ ፓርት እሱ ኢላታ ልጇን እሷም በቃ መከባበራቸው በጣም ደስ ይላል። መዋደዳችነታቸው በጣም ደስ ይላል። እና የሆነ በጣም በጣም እንትናል በጣም ነው የምትወደው የምታከብረው ማለት ኢቭን እንኳን ስጦታውን ስትሰጠው አመሰግናለሁ በጣም ምናምን ስትለው እንዴ እኔን እንድታመሰግነኝ አልፈልግም ማለት ጀስት እሷ የምታደርግለት እንድትመሰገን አይደለም ማለት ነው። ጀስት ለእሷ
እሱ ሀይሚ ለብሩክ ጥሩ ቦታ ሀይሚ ፍቅረኛዋ ሆኖ ሳለ ለብሩክ ጥሩ ባሊውም ስላለት ለምታደርገው ነገር ዋጋም አፈልግምም። ይህን ያን ብር አወጣውለትም ብላ አትምንም። ከዛም እንድትመሰገንም አትፈልግም። ግን እሷ ስጦታ ሰጥተው ደስ ይላታል። አብሶ ደግሞ ያ ሰው ሲደሰት ማለት ነው። እና በቃ በጣም ነው ደስ ያለው። በቃ ብሩክ ሰዓቱን በቃ በጣም 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 እና በአንድ አፍ ነው በቃ ወዲያው የተቀበለ እንዲህ ያለ ማለት እኔ በቃ በሀይሚ ወሬ እንቅልፌ የመጣ ኧረ ቶሎ በይ ይላታል። እና እኔ መጀመሪያ ለዛውም የውሸቷን መስሎኝ ነበር። እኔ እንደ ትናንቱ እንዳልኳቸው ቤተሰብ ማለት እንዴ እነዚህ ልጆች ከመጨረሻው አረ በቃ አንጣው የውሸት እኔ ምን ወርቅ ነው ምናምን ትላለች ምናምን ብዬ ትሰክሳለች ይላል እንዴ በቃ በወርቅ ጸደቀ ማለት ነው። እና ያምራል፣ ወርቁ ያምራል። ብሩኬ ይገባካል፣ እውነት በጣም ይገባካል። የትናንት እያደረግከው በጣም ደስ ይል ነበር። በጣም ደስ የሚል ቪዲዮ ነው። አንደኛ ቪዲዮ በጣም ደስ የሚለው ትናንት ቤት ውስጥ ነው እንደዚህ አይነት ነገር ሰርታችሁ አርግታችሁ። ሁለት ደግሞ በሀይሚ ቤት ነው ያ ነገር እየሆነው ማለት ነው። ብዙ ጊዜ ብሩክ ሀይሚ ነበረች ወደ ብሩክ ቤት የምትሄደው እና ጀስት አሁን ላይ በጣም እየተግባቡም ሴቱ ሲመጡ እየተላመዱም ሲመጡ በቃ ሁለቱ ይመጣል ምናምን እሱም እዛ ያድራል ምናምን ማለት ነው። እና ያ ነገር ደስ ይላል ማለት ሲቀጥል ደግሞ ጀስት ሞር ፍቅራቸውን እያጠነከረላቸው ነው የሚሄዱ ስጧ ሲተጣጡ ምን ሲሉ ማለት ነው። እና ፍቅራችሁ ብዝት ይበል ቁጥር በቃ እስከምትሉ አክብሩ የኛ ጨረቃዎች ፋሚሊ ይችላል።